ዋልተር ጋርበር በኒውዮርክ ሲቲ በሚገኝ በአንድ ትልቅ የባቡር ጣቢያ ውስጥ ተቆጣጣሪ ሆኖ ነው የሚሰራው። ይህ ሰው በዚህ ስራ ላይ የረጅም ጊዜ ልምድ ያለው ሲሆን ጭንቅንቅ እና ትልልቅ አደጋዎች በሚፈጠሩ ሰዓትም ወዲያውኑ የሚጠራው እሱ ነው። ይህ በእንዲህ እንዳለ ራይደር የተባለ አንድ ሰው በዚሁ ኒውዮርክ ከተማ ውስጥ በሚገኝ በአንድ ባቡር ቦታ ላይ መጥቷል። በቦታው ላይም የባቡሩን ኦፕሬተር ጄሪ የተባለውን ሰው ሽጉጡን ደቅኖበት በሩ እንዲከፍት ያደርገዋል። ከራይደር ጋር ፒል ራሞስ የተባለ ሌላ አጋሩ መጥቷል። እንዲሁም አንድ ሶስተኛ ተባባሪያቸውም በባቡሩ ሌላኛው ክፍል ውስጥ ገብቷል። በዚህ ቦታ ላይ ቁጥጥር የምታደርገው ሴት ሬጂና ትባላለች። ሬጂናም እነዚህ ሰዎች የመጡበትን ዓላማ ስላላወቀች በእሷ በር በኩል የመጡትን ተባባሪዎች በሙሉ እንዲገቡ አድርጋለች። ይህ በእንዲህ እንዳለ ከተሳፋሪዎች መካከል ጆርጅ የተባለው አንደኛ ልጅ ከፍቅረኛው ጋር በቪዲዮ ኮል እየተነጋገረ ነው። ሆኖም ግን ባቡሩ ወደ ዋሻ ውስጥ በሚገባ ሰዓት ኔትወርኩ ሙሉ ለሙሉ የተቋረጠ ሲሆን ከፍቅረኛው ጋር የነበረው የስልክ ልውውጥ መቀጠል አልቻለም። ይህ በእንዲህ እንዳለ ራይደር ኦፕሬተሩ ጄሪን ሙሉ ለሙሉ በቁጥጥሩ ስር ያዋለው ሲሆን ለሱ የሚሰሩትን እነ ራሞስን በተለያየ የባቡሩ ክፍል ውስጥ በማስገባት የማይፈልጉትን የባቡሩን ክፍል እንዲቀነስ አድርገውታል። ይህ በእንዲህ እንዳለ ተቆጣጣሪው ዋልተር ደግሞ ነገሮች ትክክል እየሄዱ እንዳልሆነ ገብቶታል። ወደ ጄሪም ጋር በተደጋጋሚ በሬዲዮ አማካኝነት ቢደውልም እሱን ለማናገር ቢሞክርም ምንም ምላሽ ሊያገኝ አልቻለም። ይህም የሆነው ራይደር ለጄሪ አንድም ቃል እንዳይተነፍስ ስላስጠነቀቀው ነው። ዋልተርም በስክሪን ላይ ምርመራውን በሚቀጥል ሰዓት ይባስ ብሎ የባቡሩ ግማሽ ክፍል ወደ ኋላ እየተመለሰ እንደሆነ ይመለከታል። ከቦታው ላይም ትክክለኛ መረጃ የግዴታ ማግኘት ስላለበት በድጋሚ ጄሪ ለማናገር ቢሞክርም አሁንም ምንም ምላሽ ማግኘት አልተቻለም። የባቡሩ ግማሽ ክፍል ወደ ኋላ ጉዞውን ቀጥሏል። እነ ራይደር ደግሞ ጄሪን እና ሬጂናን በቁጥጥራቸው ስር በማዋል ሙሉ ባቡሩን ተቆጣጥረውታል። ይህንን ሁሉ ማስተካከል የነ ዋልተር ኃላፊነት ነው። ምርጥ ፊልም ነው። እኔ ወድጄውን የሰራሁትኝ እንደምትወዱት አልጠራጠርም። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ደግሞ እኔም ማገዙ እንዳትረሱ። ከተሳፋሪዎች መካከል የሚገኝ አንድ ፖሊስ የሆነ ነገር ትክክል እንዳልሆነ ገብቶታል። ወደ እነ ሬጂና ክፍል ገብቶም እነ ራሞስን ለመፈተሽ በሚሞክር ሰዓት በፖሊሱና በአጋቾቹ መካከል ኃይለኛ የተኩስ ልውውጥ ይጀምራል። ከዛም ራይደር ወዲያውኑ ወደ ፊት ለፊት በመውጣት የዚህ እገታ ዋና መሪ እሱ መሆኑን ያስረዳል። ሬጂና የምትላችሁ የምትሰሙ ከሆነና ሬጂናም ለኔ የምትታዘዥኝ ከሆነ እናንተ ጉዳት አይደርስባችሁም፣ ሰዎቹን በሙሉ አንድ ላይ ሰብስበሽ ያዥልኝ በማለት ለሬጂና ትዕዛዝ ይሰጣታል። በሌላ በኩል ከተኩስ ልውውጡ በኋላ የኒውዮርክ ፖሊሶች በሙሉ ችግር እንዳለ ገብቷቸዋል። እናም ዜጎቻቸው በእገታው መሃል እንዲጎዱባቸው ስለማይፈልጉ በርካታ ፖሊሶች ወደ ቦታው ጉዟቸውን እያደረጉ ነው። ወደ ራይደር ጋር ስንመለስ በጄሪ ራዲዮ አማካኝነት ዋልተርን ማናገር ጀምሯል። ዋልተር ደግሞ እስከዚህ ሰዓት ምንም እገታ ስለመፈጠሩ የሚያውቀው ነገር ስለሌለ ጄሪ የት ሄዶ ነው? ይሄ ጄሪ ድምጽ አይደለም እያለ ግራ መጋባቱን ሲያሳውቀው ነበር። የዚህን ሰዓትም ራይደር የጄሪን ድምጽ በማሰማት ጄሪ ካጠገቤ ነው፣ በአሁኑ ሰዓት ጄሪን ጨምሮ እዚህ ባቡር ውስጥ የሚገኙት በሙሉ በእኔና በቡድኖቼ እገታ ስር ወድቀዋል። 10 ሚሊዮን ጥሬ ዶላር የምታመጡ ከሆነ ሁሉም ሰዎች ይለቀቃሉ። ይሄም አይሆን ከሆነ ግን ባረፈዳችሁ በእያንዳንዱ ቅጽበት ሰዎች እንደሚሞቱ አትርሱ በማለት ራይደር ፍላጎቱን ለዋልተር አሳውቆታል። ይህ በእንዲህ እንዳለ ከንቲባውም በባቡር እየተጓዘ በነበረ ሰዓት ፖሊሶች ስለ እገታው ነግረውታል። ከሁላችንም በላይ ይህ ኃላፊነት ያንተ ነው፣ ነገሮችን አጤነህ የሆነ መፍትሄ ስጠን በማለትም የተፈጠረውን ነገር በሙሉ አስረድተውታል። ይህ በእንዲህ እንዳለ ዋልተር ከአለቃው ጋር እየተጨቃጨቀ ነው። አለቃው በዋልተር ላይ ያን ያህል አይተማመንበትም። ስርዓት በጎደለው መንገድ እነዚህን ሰዎች እንዳታናግራቸው፣ ያንተ ስህተት ሰዎችን ሊያስገድል ይችላል፣ ሁሉንም ነገር በጥንቃቄ አስኪድ በማለት ለዋልተር የሚናገረውን ነገር በሙሉ እንዲቆጠብ ነግሮታል። ይህ በእንዲህ እንዳለ ራይደር ምን አዲስ ነገር እንዳለ ማወቅ ይፈልጋል። የዚህን ሰዓትም ዋልተር ከንቲባው ስለ ነገሩ ሰምተዋል፣ በእርግጠኝነት በአጭር ሰዓታት ውስጥ መፍትሄ የሚሰጧቸው ይሆናል በማለት ለራይደር በእርጋታ እንዲጠብቅ ይነግረዋል። ራይደርም የቀራቸው 50 ደቂቃ ብቻ መሆኑን በማስታወስ ሰዎቹ በተባለው ሰዓት የማይመጡ ከሆነ ታጋቾችን እንደሚገል በድጋሚ ያስታውሶታል። ትዕይንቱ ሲቀየር የመንግስት ተደራዳሪ የሆነ ቪንሰንት የተባለ ሰው ከቡድን አጋሮቹ ጋር ወደ ቦታው መጥቷል። ቀድሞውኑ በዋልተር ላይ ደስተኛ ያልሆነው አለቃውም አሁን ወደ ቤት መሄድ ትችላለህ፣ ህጋዊ ተደራዳሪ አግኝተናል በማለት ለዋልተር ከዚህ እንዲሄድ ይነግረዋል።
ዋልተርም ቢሆን ያለቃውን ትዕዛዝ በማክበር ወንበሩን ለቪንሰንት አስረክቦ ከቦታው ለቆ ሄዷል። ራይደርም አዲስ ሰው እንደመጣና ያናገረው ያለው ከዋልተር ሌላ ሰው መሆኑን ባወቀ ሰዓት በምንም ተአምር ከሌላ ሰው ጋር ላወራ አልችልም፣ በፍጥነት ዋልተርን የማትመልሱት ከሆነ አሁኑኑ ሰዎቹን እገላቸዋለሁ በማለት ከዋልተር ሌላ ውጪ ማንንም ማናገር እንደማይፈልግ ይናገራል። ተደራዳሪው ቪንሰንትም ይህንን በሚሰማ ሰዓት ነገሩ ተራ ፉከራ መስሎት ነበረ። ዋልተር ምን የተለየ ነገር አለው? እኔ ነገሮችን ማስኬድ እችላለሁ በማለት ራይደርን ለማረጋጋት ሲሞክር ነበረ። ነገሩን ያመረረው ራይደር ደግሞ አሁኑኑ መልሳችሁ ማታመጡት ከሆነ ሰዎችን መግደሌን እቀጥላለሁ በማለት ለማሳያ ምስኪኑ ኦፕሬተር ጄሪ ፖላርድን ገሎታል። ቪንሰንትም ይሄን እንደተመለከተ ወዲያውኑ ዋልተር በድጋሚ እንዲጠራ ያደርጋል። ከዚያም ዋልተር በድጋሚ በመምጣት ከራይደር ጋር መነጋገር የጀመረ ሲሆን ራይደር ምን እንዳስነካኸኝ አላቅም፣ እኔ አንተ ተመችተኸኛል፣ ይኸው ንገራቸው፣ በድጋሚ ካንተ ሌላ ሰው አምጥተው ቢያስቀምጡ አሁንም እደፋላቸዋለሁ በማለት ከዋልተር ጋር ማውራቱ አንዳች ምቾት እንደሰጠው ይናገራል። ይሄ ደግሞ ለረጅም ጊዜ በድርድር ላይ ልምድ የነበረው ቪንሰንትን የዋልተር አለቃን ሁሉንም እንዲጠራጠሩ አድርጓቸዋል። ይህ በእንዲህ እንዳለ ከንቲባው ብዙ ነገር ከመረመሩ በኋላ ከዚህ በላይ ጊዜ ማባከን አልፈለጉም። $10 ሚሊዮን ተላልፎ እንዲሰጥ የወሰኑ ሲሆን ፖሊሶችን በፍጥነት እንዲያደርሱ ትዕዛዝ ሰጥተዋቸዋል። ይህ በእንዲህ እንዳለ ቪንሰንት ደግሞ ስለ ዋልተር አለቃውን እየጠየቀው ነው። ምናልባት ይህ ሰው ከእገታው ጋር ግንኙነት ይኖረው ይሆን? እስቲ ስለሱ የምታውቀውን ንገረኝ በማለት የዋልተርን አለቃ ይጠይቀዋል። የዚህን ሰዓትም የዋልተር አለቃ ከዚህ በፊት ከጃፓን ባቡር ግዢ በሚፈጸም ሰዓት በጉቦ ተጠርጥሮ ምርመራ እያደረግንበት ነው፣ አሁንም ቢሆን ዋልተር በምርመራ ስር ይገኛል በማለት ለቪንሰንት ያለውን መረጃ ይነግረዋል። በመቀጠልም ቪንሰንት ዋልተርን ራሱን በማስጠራት ከዚህ እገታ ጋር ግንኙነት ኖሮት እንደሆነ ይጠይቀዋል። ከራይደር ጋርስ ቢሆን ትተዋወቃላችሁ እያለ የተለያዩ መስቀለኛ ጥያቄዎችን በሚጠይቀው ሰዓት ዋልተር በዚህ ውስጥ ምንም ግንኙነት እንደሌለበት ተናግሯል። አስፈላጊ ከሆነ ቤቴን ሄዳችሁ መፈተሽ ትችላላችሁ በማለትም የዚህን ያህል በራሱ እንደሚተማመን ያሳያቸዋል። ይህ በእንዲህ እንዳለ እነ ራሞስ አለቃቸው ራይደር የሚያደርገው ነገር አላስደሰታቸውም። ማንም ቢደራደረን እኛ ምን አገባን? ለምንድነው ዋልተርን ብቻ ብሎ የሚደርቀው? በማለትም ከዋልተር ምን እንዳለ በሚጠይቁ ሰዓት ራይደር በራሱ ስለ ዋልተር ምርመራ እያደረገ ነበር። እናም በኢንተርኔት ላይ ስለ ዋልተር ከጃፓን ግዢው ጋር በተያያዘ በጉቦ ተያይዞ የተጻፈውን ነገር ያገኛል። ራይደርም ይሄን እንዳነበበ ወዲያውኑ ወደ ዋልተር ጋር ይደውላል። በጊዜውም ዋልተር ከንቲባው 10 ሚሊዮኑን ወስነውልሃል፣ ትንሽ ብቻ ታገሰን በማለት 10 ሚሊዮኑ ተላልፎ ሊሰጥ እንደሆነ ይነግረዋል። ራይደርም 28 ደቂቃ ብቻ እንደቀራቸው በማስታወስ ይህንን ርዕስ እዚህ ጋር ይቋጭና ስለ ጃፓኑ ጉቦ መጠየቅ ይጀምራል። እውነት ከጃፓኖቹ ጋር በነበረው ግዢ ወቅት ጉቦ ተቀብለሃል? ኢንተርኔት ላይ እኮ ፖሊሶች የጻፉትን አየሁት፣ እስኪ ንገረኝ በማለት ዋልተርን ስለ ጉቦ ይጠይቀዋል። ይህንን የሰማው ዋልተርም ከዚህ በፊት ምንም አይነት ጉቦ ውስጥ ገብቶ እንደማያውቅ በተደጋጋሚ ለራይደር ሲነግረው ነበር። ራይደር ግን መስማት የሚፈልገው ይሄን አይደለም። ንዴቱ ተነስቶበት እየጮኸም ወደ ባቡር ውስጥ በመግባት ወጣቱ ጆርጅ ላይ መሳሪያውን ደቅኗል። በእርግጠኝነት ነው ምነግርህ፣ የምፈልገውን ነገር እስካላሰማኸኝ ይህን ልጅ እገለዋለሁ። ጉቦውን ተቀብለሃል ወይስ አልተቀበልክም? በማለት ዋልተርን ምንም አማራጭ የሌለው አጣብቂኝ ውስጥ ይከተዋል። የዚህን ሰዓትም ዋልተር በግዢው ወቅት የልጆቹን የኮሌጅ ትምህርት ለመክፈል ሲል $35,000 መቀበሉን አምኗል። ትዕይንቱ ሲቀየር ፖሊሶች በከንቲባው ትዕዛዝ አማካኝነት ገንዘቡን ለማድረስ ተዘጋጅተዋል። በሌላ በኩል የጆርጅ ፍቅረኛ ደግሞ ኔትወርክ ስታገኝ በድጋሚ ወደ ቪዲዮ ኮል የተመለሰች ሲሆን ጆርጅም በቀስታ ባቡሩ እንደተጠለፈ ይነግራታል። ይኸውልሽ አሁን ሁላችንም ታግተናል፣ እዚህ የሚደረገውን ነገር በሙሉ በላይቭ አሰራጭው፣ ይሄንን ካረግን ምናልባት ልንተርፍ እንችላለን በማለት ለፍቅረኛው ሁሉንም ነገር ላይቭ ስትሪም እንድታደርግ ይነግራታል። በሌላ በኩል እነ ዋልተርም ቢሆን የላይቭ ስርጭቱን ተመልክተውታል። እናም ከአጋቾቹ መካከል ፊል ራሞስን በቪዲዮ የተመለከቱት ሲሆን በሚገባም ይህንን ሰው ያውቁታል። ፊል ራሞስ ማለት ከዚህ በፊት እዚህ ጣቢያ ውስጥ ከሚሰሩ ሰዎች መካከል አንዱ ነበረ። በ10 ተሳፋሪዎች ሞት ምክንያትም ለእስር ተዳርጎ የነበረ ሲሆን ከዛ በኋላም የባቡር ኦፕሬተር ስራውን እንዲሰራ አልተፈቀደለትም። ከዘራፊዎቹ መካከል አንዱ ይሄ ነው።
ራሞስ የቀድሞ የዚህ ጣቢያ ሰራተኛ ነበረ። በእንዲህ እንዳለ ከንቲባው ምን አዲስ አለ የሚለውን ለማጣራት እዚሁ ቦታ ድረስ መጥተዋል። ራይደርም ከንቲባው ወደ ዋልተር መሄዳቸውን ባወቀ ሰዓት ከሱ ጋር ማውራት እፈልጋለሁ፣ ከሱ ጋር አገናኙኝ በማለት ከንቲባው ማውራት እንደሚፈልግ ይናገራል። ሆኖም ግን ቪንሰንት እና ሌሎች ፖሊሶች ይሄንን ለማድረግ ፈቃደኛ አይደሉም። ራይደርም እንዴት የጠየቁት አይፈቀድም፣ እንዴት የኔ ፍላጎት አይሟላም በማለት በድጋሚ መበሳጨትና መጮህ በሚጀምር ሰዓት ዋልተር ወደ ማይክሮፎኑ በመምጣት እሱም ማባበል ይጀምራል። እንግዲህ የሆነ ያለው እንደዚህ ነው። ራይደር ተበሳጭቶ በሚያለቃቅስ ሰዓት ገና የዋልተርን ድምጽ ሲሰማ ይረጋጋል። ላይክ እና ሰብስክራይብ ማድረጉን እንዳረሱ ባካችሁ። ትዕይንቱ ሲቀየር ፖሊሶች ታጅበው ገንዘቡን ለማድረስ ጉዟቸውን ቀጥለዋል። ሆኖም ግን በመንገዳቸው ላይ አደጋ ተፈጥሮ ሙሉ ለሙሉ መንገዶች የተዘጋጉ ሲሆን ቪንሰንትም ይህንን ባወቀ ሰዓት ወዲያውኑ ገንዘቡ በሞተረኛ እንዲላክ ትዕዛዝ ሰጥቷል። በሌላ በኩል ብስጭቱን መቆጣጠር የማይችለው ራይደር ደግሞ ለምን የዚህን ያህል ይቆይብኛል በማለት አንድ ሰው ለመግደል ወደ ውስጥ ገብቷል። የዚህን ሰዓትም አንድ ወጣት ይሄንን ማድረግ አልችልም በማለት በራይደር መንገድ ላይ በሚገባ ሰዓት ያንኑ ወጣት ገሎታል። ይሄ ሁሉ ድርጊት ደግሞ በጆርጅ ፍቅረኛ አማካኝነት ላይቭ እየተሰራጨ ስለሆነ ሁሉም ሰው ይሄንን ተመልክቷል። በሌላ በኩል ፖሊሶች አንድ ስናይፐር ተኳሽ ከርቀት በባቡሩ አካባቢ አስቀምጠዋል። ይሄ ስናይፐር ተኳሽም ትዕዛዝ እስኪሰጠው ዝም ብሎ እየቃኘ የነበረ ሲሆን በድንገት ግን አንዲት አይጥ እግሩን በመነካው ሰዓት ሳያስበው ምላጩን ይስበውና በቦታው ላይ ተኩስ ይፈጠራል። ይሄም የፖሊሶች እቅድ አልሰራም። ራይደር ደግሞ ይሄንን ባወቀ ሰዓት በፖሊሶቹ በጣም ተናዷል። ከዚህ በኋላ ማናችሁንም ለምናችሁ አልችልም፣ እንደውም ከዚህ በኋላ ፖሊሶች ገንዘቡን እንዳያመጡት። ዋልተር ያው አንተን እንዴት እንደማምነት ታውቃለህ አይደል? ገንዘቡን የምታመጣልኝ አንተ ትሆናለህ በማለት ገንዘቡን ይዞ እንዲመጣ ዋልተር ተመርጧል። ዋልተርም ቢሆን ይሄንን እንደሰማ ምንም አላመነታም። ለባለቤቱ እንዳትጨናነቂ በሰላም እመለሳለሁ በማለት በስልክ የነገራት ሲሆን ገንዘቡንም ለማድረስ ሄዷል። በሌላ በኩል የዋልተር ባለቤትም ወደ ቤት ስትመለስ አድራህን ወተት ይዛ መምጣት እንዳትረሳ በማለት ሲመለስ ወተት ማምጣቱ እንዳይረሳ ትነግረዋለች። ያው የወተት ፍላጎት ሳይሆን የገባውን ቃል እንዲያከብር መምጣቱንም ቤተሰቦቹ እንደሚጠባበቁት ለማሳየት ስትለው ትዕይንቱ ሲቀየር ዋልተር ገንዘቡን ወደ ያዙት ፖሊሶች ጋር ደርሰዋል። ፖሊሶችም ለደህንነቱ ሲባል በአንደኛው ሻንጣ ውስጥ ሽጉጥ የደበቁለት ሲሆን ገንዘቡንም ይዞት ወደ ራይደር ጋር ይመጣል። ራይደርም ገንዘቡን ፈትሾ ኦሪጂናል መሆኑን ካረጋገጠ በኋላ ዋልተርን ወደ ባቡር ውስጥ አስገብቶታል። ከዛም ትንሽ ርቀት ከተንቀሳቀሱ በኋላ የባቡሩን ፍጥነት የመጨረሻ ላይ በማድረግ ውስጥ ያሉት ተሳፋሪዎች እንዲሞቱ ይሁን እንዲጋጩ እኔም አላቅም ብቻ ለቋቸዋል። መቆጣጠሪያ ቦታ ላይ ያሉት ሰዎች ደግሞ ባቡሩ በዚህ ፍጥነት መሄዱን በሚመለከቱ ሰዓት ምን አቀደው ነው በዚህ ፍጥነት የሚበሩት በማለት አሁንም ድረስ እነ ዋልተር ባቡር ውስጥ እንዳሉ አድርገው አስበውታል። በሌላ በኩል ራይደር በዋልተር አማካኝነት አንድ የመውጫ ዋሻ እየፈለገ ይገኛል። ዋልተርም ቢሆን ይሄንን ባቡር ጣቢያ በደንብ ስለሚያውቅ መውጫ መንገዱን እየመራቸው የሚገኝ ሲሆን በድንገት ግን አንድ ባቡር በሚያልፍ ሰዓት ንፋሱ ቦርሳ ውስጥ የተደበቀውን ሽጉጥ ይገልጠዋል። ዋልተርም ይሄንን እንዳየ ምንም ሳያስነቃ ሽጉጡን አንስቶ የወሰደው ሲሆን በድጋሚም ጉዟቸውን እያደረጉ ሳለ ሌላ ባቡር በሚመጣ ሰዓት የዚህም ባቡር ጩኸት በመጠቀም ከነሱ ማምለጥ ችሏል። ይህ በእንዲህ እንዳለ መስኪኖቹ ሰዎች በሚበረው ባቡር ውስጥ ተጥለዋል። በመቆጣጠሪያ ቦታ ያሉት ሰዎችም በዚህ ፍጥነት መቼም ራሳቸውን ሊያጠፉ ባቡር ውስጥ አይቀመጡም በማለት ተሳፋሪዎቹ ብቻቸውን መሆናቸውን አውቀው ባቡሩን በአደጋ ጊዜ ማስቆሚያ አማካኝነት እንዲቆም አድርገውታል። ወደ ራይደር ጋር ስንመለስ አሁን ላይ ሁለቱ በተለያየ መንገድ ሄደዋል። ራይደር የመረጡት መንገድ ወደ አንድ ሆቴል የሚያስወጣቸውን ሲሆን ዋልተር ደግሞ የአደጋ ጊዜ መውጫ መንገድ ተጠቅሞ ከነሱ በተለየ አቅጣጫ እየሄደ ነው። ተቆጣጣሪዎቹም ቢሆን ባቡሩ ለመጨረሻ ጊዜ የቆመበትን መንገድ ካዩ በኋላ ራይደር ሊሄዱ ያሰቡበትን ቦታ አውቀውባቸዋል። ትዕይንቱ ሲቀየር ራይደር በተሳካ ሁኔታ ወደ ሆቴሉ ደርሰዋል። በዚህም ራይደር ከአጋሮቹ ጋር የተለያየ ሲሆን እሱ ወደ ሆቴሉ ሲገባ ሁለቱ ደግሞ ወደ ውጭ ወጥተዋል። ፖሊሶች ደግሞ አስቀድመው መዳረሻቸውን አውቀውባቸው ስለነበር አባላቶችን በፍጥነት ወደ ቦታው ላይ በመላክ ሁለቱን ሰዎች ለመያዝ ሲደረግ በነበረው ሙከራ መሃል የሁለቱም ሕይወት አልፏል። በሌላ በኩል ዋልተር ከተደበቀበት በሚወጣ ሰዓት ራይደርን ታክሲ ሲይዝ አይቶታል። በእግሩም ታክሲው ላይ ሊደርስበት ስለማይችል ከቦታው ላይ የአንድ ሰው መኪና ተቀብሎ እየተከተለው የሚገኝ ሲሆን ለተቀሩት የፖሊስ አባላቶችም ወደዛው እንዲመጡ ነግሯቸዋል።
ከሆነ ሰዓት በኋላ ግን መንገዶች ሙሉ ለሙሉ ተዘግተው በመኪና መሄድ አልተቻለም። ዋልተርም ታክሲው እስካሁን በእይታ ውስጥ ስለሚገኝ ከመኪናው ወርዶ ወደ ሾፌሩ ጋር በመሄድ ራይደር የት እንዳለ በሚጠይቀው ሰዓት ታክሲ ሾፌሩ ከወረደ እንደቆየ ይነግረዋል። ዋልተርም የት እንደገባ ግራ ገብቶት ቦታውን እየቃኘ በነበረ ሰዓት ከራይደር ጋር ፊት ለፊት ተገናኝቷል። ራይደር በፊቱ ላይ ምንም ፍራቻ አይታይበትም። ከ1 እስከ 10 ቆጥርልሃለሁ፣ ተኩሰህ ማትገለኝ ከሆነ እኔ ተኩሼ እገልሃለሁ በማለት ከ1 እስከ 10 መቁጠር ይጀምራል። ከዛም ቆጥሮ ሲጨርስ ልክ እንዳለው አውጥቶ ዋልተርን በሽጉጥ ሊመታው ሲል ዋልተር ወዲያውኑ ራሱን በመከላከል ራይደርን ቀድሞ ይመታዋል። ከዚህ ቀውስ በኋላ ከንቲባው ወደ ዋልተር ጋር በመምጣት ላደረገላቸው ትብብር ከልብ አመስግነውታል። ዋልተርም ቢሆን ባለቤቱ ወደ ቤት መምጣቱን እንዲያስታውስ ሲል እንዲገዛ የነገረችውን ወተት ገዝቶ ወደ ቤተሰቡ በሰላም ተመልሷል።